ሄቨን ላጭቻት የሰራዊት አምላክ እዩት። ቆዳዋን ሁሉ አልተረፈም። እኔ እናቴ ቦርድሻት ባዶ ባለመነጽሩን ቻሌንጅ እናቷ ሳሰራ እሷ ብሰራ ምን ነው እናቴ ወለቀ እንዴ? እናንተ አሁን እኮ ለምዳልኛለች ግን ዳይፐሩን ምናልባት በመጠራጠር እኮ ነው እናንተ ላይቭ ስገባ ምናልባት ላይቭ ስገባ ወይኔ ነው የፎቶ ወደቀ ምናልባት ላይቭ ላይ ስገባ እንትን እንዳትለኝ ብዬ አታሳዝንም? ልብስ ላልብሳት እርቃኗን የሆነች ነው የሚመስለው። ሄቨን ህይወቴ አይታችኋት አታውቁማ እንደዚህ ይወት ህይወት አየችኋት ዛሬ ፍየል የመሰለችው ሄጂ እዛ ተቀመጪ። ጸጉሯ ሞሰሂ ሂጂ ላስቆርጣት ነበር ገንዘብ ላለመክፈል ውዶቼ። ገንዘብ ሌላ ምንም የለውም። በጣም እያፈነደርሽ ነው ቤታ ተረጋጊ። ገንዘብ ላለመክፈል ውዶቼ ላለመክፈል ነው ራሴ እንትን ያልኩት ገንዘብ ላለመክፈል ስታስጠላ ግን ካንተ የተሻለ ትኖራለች ውዴ። እሱ ነው እኮ ልዩነቱ። አንተ ኢትዮጵያ ውስጥ ነው ያለው እሱ አሜሪካ ነው ያለችው። አየ ልዩነቱ ውዴ። ኢትዮጵያ መምጣት ብትፈልግ እዛ በፓስፖርቱ አትመጣም። አንተስ አሜሪካ መምጣት ብትፈልግ አትመጣም ውዴ አትመጣም። እኔ ጌታ አትመጣም። አያችሁ ልዩነታችሁን። አሁን አንተ ታስጠላለህ ብለህ የጻፍከው ዝዬ አደይ ማረይ እሷ ኢትዮጵያ መሄድ ትችላለች እንቁልልጭ። አንተ ግን አሜሪካ መምጣት አትችልም። ግን ታስጠላለች። እንደው አያሳዝንም? ግን የኑሮ ማለት አናረ እንደዚህ ጎረምሶች እየመጡ ተቸገርን። ላይክ አያሳዝንም? ግን ጋይስ ጃምፕ እስኪ ደህና ነገር ስጠኝ። ይሄንን አንድ ቁሪም ተሳጥና ማለት ነው ቀን ከሌሊት ስትሸቂት ወያለሽ ትለኛለህ። ይሄን ቁሪም እየሰጣኝ ደህና ነገር እስኪ ስጠኝ በህይወት ዘመንክ እስኪ ደህና ነገር ማርያምን ጋይስ። ይሄን ኮፍያ መጥቶ ይሰጠኛል። ከዛ የ80 ቀን ወሬ ነው ሲለፈልፍ የሚውለው። እናንተ ሳልነግራችሁ ትናንትና እስኪ ምን አስተያየት ትሰጣላችሁ? ትናንትና ቤት ተደወለልኝ ማለት ነው። ከዛ ተደወለልኝና የሆነ ሰው በፋዘሬ በኩል ደወሉና በሊቢያ በኩል የሚረዳ ሰው አለ ልጅህን አናግርልን አሉ። የድሬዳዋ ሰዎች ናቸው። ከዛ እሺ ብዬ እኔ ማለት ነው እሺ ብዬ እሺ መጀመሪያ አላልኩኝም አገናኙኝ አለች። ተገናኟት አወራም። ከዛ መጀመሪያ ነው አልኳት እኔ በሊቢያ በኩል አልሰራም ለማንም እሺ ብዬ አላቅም። ከዚህ በፊትም እንትን ያልኩት በጣም ብዙ ችግር ተፈጥሯል ምናምን ብዬ አወራው። ከዛ በቃ እናትየዋ በጣም ነው የምታሳዝነው ነጠላ ይዛ ነው የምትለምነው ምናምን ባክሽን እርጃ ሲሉ አይ በኔ ቤት እንኳን እሺ በቃ አላረግም በዚህ እንስማማ ልጁ ቤቱን ይክፈት ልጁ ቤት ሄጄ እርዳታ ማድረግ ጀምራለሁ አልኩኝ። ተነጋገርን። እሺ በቃ በእንደዛ ይሁን ብዬ ያው የግዴን መቤቴን የግዴን ነው ያው እሷ ስለምታይም ፍለፊት ተወቀው ብዬ ነው የግዴን ነው። አሁን ልጁ ፋዘሪ አካውንቱን ሲልክልኝ የቲክቶክ አካውንቱን ሲልክልኝ ልጁ ሲሰድበኝ የኖረ ነው። ግን ታሟል ሊቢያ ውስጥ ነው ያለው። ቪዲዮዎቹን አየኋቸው። በየኮመንቱ ሲሰድበኝ በየላይቭ ሲሰድበኝ የነበረ ሰው ነው። ምን ላድርግ? መልሱልኝ በማርያም እናንተ ከእናንተ እስኪ ሀሳብ ልውሰድ። ምን ላድርግ? እስኪ አሁን ለእንደዚህ እናንተ ብትሆኑ ምን ታደርጋላችሁ? እንደው ንገሩኝ እስኪ። እንደፈርዶብኝ እኮ ነው ዘንድሮ ማርያም ፋዘሬ ሲልክልኝ ልጁን ሰው ጥራ ካልገ ድሬዳዋ ልጅ ኢቭን ራሱ ጉቺ ቤት ሁሉ ሳይቀር እኔና ጉቺን ሁሉ ጠርጎናል። ምን ላድርገው? ልርዳው ወይንስ ልጨክን? በማርያም ንገሩኝ። ማለቴ እኔማ ምን እረዳዋለሁ ምን አለኝ? ግን ላይክ ገስት ገብቼ ላስተባብርለት ወይንስ ምን ታስባላችሁ? ሴትዮዋ ስትነግረኝ ሄቨን ሴትዮዋ ስትነግረኝ እናትየዋ እንዴት እንደምታሳዝናልሽ ትጸድቂበታለሽ። እናትየዋ በቃ ልጄን ወይ ሞቶሬ ሳውን ልቀበል እያለች ነው። እያበድ ደግሞ የተጠየቀው ብር በጣም ብዙ ብር ነው። እሺ ምን ትላላችሁ? አርጁ ማርያም ምን እንደዛ በቃ ሳይው በቃ የሚሰድበኔ እና ጉቺ ሁሉ ገብቶ ገስት ላይ ሰድቡና ባባቴ በቃ ባባቴ እኔ ሁለተኛ አትምጡብኝ። በቃ ይሄ መጨረሻ ነው። ግን ባባቴ እንዳመጡብኝ ክርስቶስን በቤተሰብ ሳይቀር አትምጡ። እንደዛ ጥሩ አይደለም። ቆይ ቀጠሮ በቃ ቀጠሮ ይዤ ገስት
እስኪ በቴሌግራም አልደውላት ደወለች ማዘሬ እንዴ አንተ አጋልጣቸው ቴክስትን አሁን ያየሁት የውሻ ወስፋት ይተላለፋል አልክ ተጠንቀቂ ወደኔ ነው የሚመጣው ከዛስ አልገባኝም አጋልጣቸው ማለት ወደኔ ከዛኔ እንደዛ እንደ ውሻው ነው ሆነው በማል እንዴ ያራታ አስፈራራኝ ዶክተሯን ስጠይቃት ምንም አላለችም ከዛስ መድኃኒዓለም አባቶ ኧረ ተው በክርስቶስ እኔ እንዲህ አይነት ነገር አልወድም ከዛስ በኋላ እሺ እንቁላል ይጥላሉ አጋልጣቸው በክርስቶስ እኔ ማርያምን እፈራለሁ እንዲህ አይነት ነገር ወይኔ ከናንተ ጋር ያወራው እሺ ማለት ዳይፐር እኮ አርጋለች አልገባኝም በማርያም ተው ካሜራውን ጥረጊው አረ በግዘ መድኃኒት እስክትጀምር ድረስ ራቂያት እያለኝ ነው እኮ ማለት ውዶቼ ኧረ እኔ ክርስቶስን አታስፈራሩኝ እስማታለሁ ምናምን አልገባኝም እንዴ አታስፈራሩኝ በኪዳነ ምሕረት ማርያም ወይኔ በስማም ተውኝ በሚካኤል ተውኝ አታስፈራሩኝ በድንግል ስም ተውኝ ማስካርጊ የለኝም አንዱም የት እንደገባ አሁን ኮቪድ ለምን ቀርቷል እስቲ ማሉ ኖ አጋልጣቸው ማል እግዚአብሔር እኔ እንደዚህ አይነት ነገር አልወድም የውሸት አትንገሩኝ ክርስቶስን ቴትዮ ኩች ወደ ኢያን ሰዳት ምናምን ስንላት ችግር የለውም ማለች ችግር የለውም ይሄን ያክል አይደለም ነገ አምጧት አለች እንዴ ስንቴ ውሻዬን አቅፋታለሁ ምናምን እሺ ከነካ ነው የሚተላለፈው እንጂ እሷን ስለነካን ይተላለፋል አረ ወይኔ ወይስ ትልስቀዝን እንዳላደር ብቻ ነገሩኝ መተላለፍ ማለት ኦኬሽ መተላለፍ ማለት ጋይስ እንዴት ነው መተላለፍ ቆይሽ አጋልጣቸው ነገረኝ ይተላለፋል ማለት ምንዋን ምን ከካካዋ ጋር ልጫወት አላድ ብሎ ምን አነካካኝ በማርያም ተው በክርስቶስ እኔ እንደዚህ አታሳቁኝ እሺ ምን ሲሆን ምክኮ ላይክ አትናገሩ እንዴ ምን ሲሆን ነው መጥፎነቱ ሳቅፋት ነው ስስማን ነው ስነካካት ነው ምንድነው እኔ ከአርጋላ ቦካ አካካላ ቦካ ምን አገናኘው እንዴ ትንፋሽ ተይዣለሁ ውዶቼ አዳብራይ ነው ያደረችው ተይዣለሁ በሉኛ ለዛ ነው የታመምኩትኝ አሞኛል እኮ ውዶቼ አሞኛል እኮ ከቅድም ጀምሮ አላያችሁኝም እንጂ እያልኩኝ ነበር እኮ ከቅድም ጀምሮ ጌታን ታመም ያለው በቃ አሞኛል ራሴን ቅድም ቁርጥማት ቢጤ ራሴን ያመመኝ ነበር ቁርጥማት ወገቤን ሰውነቴ ድክምክም ቅስፍስፍስፍ እያልኩ ነበር ምን ላርጋት አስጫውን ፈራው ማርያምን ከላይ ብሉጣ በቃ እንትኗ ውስጥ ላስገባት እሺ በቃ መጣው ማርያምን እኔ አልፈልግም መጣው ማዘር እየደወለኝ ነው ላይቭ ላይ አንድ ሰከንድ ሺ አውሩ አንድ ሰከንድ ሺ መጣው አንድ ሰከንድ አውሩ ቂጤን እንዳታዩት ኩኛው እኮ ፈርዶብን እኮ ነው ነይማ ኦይ እስራኤል አባቴ ወይ አንቺ ምን አባሽ አቦ ወይ መድኃኒዓለም ሚካኤል አቦ ባይጠብቂ ሲራ አንቺ ቦርኮ ጠብቂ አንቺ ፊንገር ታናሽ እህት ጠብቂኝ ቆይ ግቢና እዚህ ቁጭ ነይ come here ግቢ ጭራሽ ሶፍት እንደዚህ እየበላሽ
ጭራሽ ጠብቂኝ እሺ ምን እንዳደረገች ባሳያችሁ እኔ እንደ እግዚአብሔር ጭውሻ እኔ ምን ፈርዶብኝ አረ ኤሪ በምን ጣዕሙ ጋይስ አረ እኔ በስመ አብ ወልድ መንፈስ ቅዱስ ኤሪ በምን ጣዕሙ ጋይስ ኤሪ በምን ጣዕሙ አስፈራራችሁኝ በቃ አሁን እንትን አለብኝ በምን ጣዕሙ ኤሪ ደቺ ምን ኤሪ እኮ እንደዚህ እኮ አላስጨናነቀኝም መቤቴ እዳ እኮ ነው የሆነችብኝ እዳ ታጠቢ አልኮል እኮ አረኩኝ ወዴ ኦኬ አይ እንግዲህ ለዛ ተውኝ አንዴ ፈራው አልኳችሁ በቃ አንዴ እኔ ኤሪ ከዚህ በፊት ይላችሁ ውሾች ዋርም እንደዚህ ነገር ይመጣባቸዋል በየ6 ወሩ መድኃኒት ይወስዳሉ ከዛ አንድ ቀን የኤሪ መድኃኒት ረስቼ ሳንወስድለት መጣ ግን ኤሪ ምንም አላረገንም እኛን ኖርማል ነው ሴትዮዋን ተጠንቀቁ ምናምንም አላለችንም ምንም ነገር ያለችን ነገር የለም ምን ማለት ነው ነገ ደግሞ ትታከማለች ቀጠሮ ይዘናል ወይ አስፈራችሁኝ ጭንቅላቴን አሁን መረዛችሁት እነናሆም ገብተዋል ቆይ እስኪ ለናሆም ልደውልለት አቤል ለምን ዛሬ አቤልን እናስገባው ስራ ካሌለው አቤል ቢገባ ይሻላል ናሆም ቁልት ስላደረገው የተቆላ ሰው ደግሞ ለኛ ምንም አይጠቅመንም አቤል ጋር ልደውል ካለ ልደውልለት ቆይ ልደውልለት ሄሎ አቤል እንዴት ነህ ተኝቻለሁ እንዴት ነህ ወይ እኔ ማር እንዴት ነህ የት ሆነህ ነው ቤት አይደለም እንዴ ቤት መስለኝ እኔ ወድ አይ በሰላም ነው ቤት መስለኝ ላይቭ ዛሬ በጊዜ እንግባ እንዴ ብዬ ልነግርህ ነበረ በዚህ ሰዓት በዛሬው ቀን ዝም በል ስማኝ ዝም በል ቆይ ስማኝ እና ማታ ትገባለህ በል ራስህን ጠብቅ እንዳታመሽ እኮ በኋላ ላይ ማታ እንዳታመሽ ነው ነው ላይ በማገባም ዛሬ አይደል እንዴት አልፈዋለሁ በልሽ መቃሸኔ ወድ ተቆርጠ ላክልኝ አስቻይኔ ማ እሺ ወይ It's the simplest expression, the smallest thing that changes everything.